በጸሎት ህይወታችን ለመበርታት ብዙዎቻችን እንፈልጋለን፣ ግን ሲያቀተን እንመለከታለን። ሰው የጸሎት ህይወቱ እየደከመ ሳይሆን እየበረታ ነው መሄድ ያለበት። የደከምንበት የጸሎት ህይወት ውስጥ ለመውጣት አእምሮአችንን ማዘጋጀት አለብን። ጎበዝ የነበርነው ሬዲ ይሆናል። ለምሳሌ በሳምንት 2 ቀን እጸልያለሁ የሚለውን አእምሮአችን ይዟል። በሳምንት 2 ቀን ምን እላለሁ? እጸልያለሁ። በሳምንት 2 ቀን የምን ጊዜ ነው? የጸሎት ጊዜ ነው እንላለን። አላርማችንን እንሞላለን፣ በዛው ልክ እንጸልያለን። አሁንስ ጸሎት የሚባለውን አእምሮአችን ረስቶታል። ስለዚህ ስለረሳው እየደከምን ነው የምንመጣው፣ አናስታውሰው። ጸሎት የሚባለውን የሚያስታውሰው አእምሮአችን ሳይሆን ሰዎች ሲናገሩ ነው። ቸርች ላይ ጾም ጸሎት አለ ሲባል ኦኬ ጾም ጸሎት አለ ይላል። በግላችሁ ጸልዩ ሲባል ኦኬ ፕሮፌት ጸልዩ ብሏል ይባላል። ዛሬ ምን ተማራችሁ ሲባል ስለ ጸሎት ተምረናል ይላል። ይሄ ማይንዳችን እስከረሳው ድረስ በየትም ቦታ ማስታወስ አይችልም፣ መጸለይ አይችልም። ይሄ ማይንዳችን እስካስታወሰው ድረስ ጉድጓድ ውስጥ እንሁን፣ የሆነ ቦታ ውስጥ እንሁን፣ ስራ ቦታ ውስጥ እንሁን፣ ቶይሌት ውስጥ እንሁን፣ የማይመች ቦታ እንሁን፣ መጸለይ እንችላለን። ዛሬ የሆነ ሰው አለ። ዛሬ ወይኔ አንድ ሰው ከደከመበት የጸሎት ህይወት ሲበረታ ያለው ዛሬ አእምሮ ንቁ የሚሆንበት ሰው አለ። ድካም ከአእምሮ ላይ የሚነሳለት ሰው አለ። የአእምሮ ዝግጅቱ የሚነቃቃለት ሰው አለ። ዛሬ ማታ በጸሎት ጉልበት በርትቶ የሚወጣ ሰው አለ። እኔ ነኝ የሚል ሰው ብቻ አሜን ይበለኝ። ስለዚህ ከድካም መውጣት ከፈለክ፣ ከጸሎት ህይወት ድካም መውጣት ከፈለክ አእምሮን ሬዲ አድርገው። በነገራችን ላይ የሰይጣን ፕሮግራም ታውቃላችሁ፣ ቅዱሳንን የጸሎት ህይወታቸውን ከአእምሮአቸው ውስጥ ማጥፋት ነው። አእምሮ ውስጥ የጸሎት ህይወት በተአምር እንዲቀመጥ አይፈልግም ሰይጣን። ማስታወስ ካለብህ ሌላ ክፋት እንድታስታውስ እንጂ መጸለይ አለብኝ ብለህ ለመጸለይ እንድታስታውስ እድል አይሰጥም። ለዛ ነው 40 ቀን ጾም ጸሎት ይባላሉ ሰዎች፣ ይነገራቸዋል። ሰኞ ቀን ወይ ማክሰኞ ቀን ይጀምራል ይባላል፣ ይደወልላቸዋል። ቀራችሁ ጸሎት ሲባል ወይኔ ፕሮፌት ጾም ጸሎትን ረሳሁት እኮ ይሏቸዋል። ከኔ ጋር ናችሁ? ረሳሁት እኮ እርዝት አድርጊ ምን እንዳ አየ ማስረሳት ነው፣ አእምሮ ማጥፋት ነው። ዛሬ ከዚህ ቤት የሚወጡ ሰዎች አእምሮአቸው ለጸሎት በኃይል የተዘጋጀ በግራዚታ ካፓያ ትልቅ ትንቢት እየተነበይኩ ነው። ለመጸለይ ንቁ የሆኑ ሰዎች ይወጣል። የጸሎት አቅም የሚጨመርላቸው ሰው፣ ከድካም የሚበረቱ ሰዎች ይታዩ። በኢየሱስ መውጣት ይሆንላቸዋል። ስለዚህ ከደከምንበት ህይወት ለመውጣት አእምሮአችንን ምን ማድረግ አለብን? ማዘጋጀት አለብን። አንዳንድ ስንፍናዎች የሥራ መጣበብ ምክንያት ብቻ አይደለም። ቢዚ ስለሆንኩ ነው መጸለይ ያልቻልኩት አይደለም። አእምሮ ስላልቻለ ነው። አስረስተዋል ሰይጣን። ሰው ጠቅላይ ሚኒስተር ሆኖ ጾም ጸሎት ይገባልን? ከጠቅላይ ሚኒስተርነት በላይ ቢዚነት አለ እንዴ? አንተ ከስልጣን በጣም ቢዚ ብትሆን እንደ ጆ ባይደን ቢዚ አትሆንም። እነሱ ትልቅ ፖዚሽን ላይ ሆነው በጌታ የሆኑ ሰዎች ትልልቅ ፖዚሽን ላይ ሆነው የሚጸልዩበት ጾም ጸሎት ጊዜ ካላቸው፣ ለሊት ተነስተው የሚጸልዩበት ጸሎት ካላቸው፣ አእምሮአቸው መጸለይ እንዳለባቸው ነግሯቸው ከጸለዩ አንተ ለምሮ ማጸለይ ያዘናጋን መንፈስ ዛሬ ልሰብረው ነው። እጃችሁን ራሳችሁ ላይ ያዘናጋ አእምሮን ያስረሳ አእምሮን ያዘ የጸሎት ጉልበትን እየከለከለ ዛሬ ከአእምሮአችን ላይ ተሰበረ። ከዘር ማንዘራችን ላይ ተሰበረ። ከማስታወስ አቅማችን ላይ ተሰበረ። ስለዚህ ቅዱሳን መንቃት አለብን። በጸሎት ደክም ያለው አዎ ልትደክም ትችላለህ። መንቃት አለብን። አእምሮአችንን ያዘ ክፉ ዛሬ ይወድቃል፣ ይዋረዳል። ዛሬ ይዋረዳል በሉ። እንዴት ነው ከደከምንበት የጸሎት ህይወት ምን በረታው? የመጀመሪያው ነገር አእምሮአችን ምን ማድረግ? በማዘጋጀት መጸለይ አለብን ካለን መጸለይ አለብን። በዚህ ሰዓት ጂም ቤት መግባት አለብኝ ካለን ጂም ቤት መግባት አለብን አይደል? መብላት አለብኝ ካለን እንበላለን። ቸርች መሄድ አለብኝ በዚህ ሰዓት ካለን ቸርች እንሄዳለን። ያኛውን ቀጠሮ አለኝ ከሚስተር ኤክስ ጋር ብለን ካልን ቀጠሯችንን አንረሳውም አይደል? ቀጠሯችን የት ነው ያለው? አእምሮአችን ውስጥ ነው ያለው። ስለዚህ አእምሮአችንን ሬዲ ማድረግ አለብን። ስለዚህ ጌታ ኢየሱስ ቀኒቱን ሰዓታቲቱን ምን አትሉምና አታውቁምና፣ ስለዚህ ምን በሉ ንቁ። ሁሉ ጊዜ አእምሮአችን ለመጸለይ መዘጋጀት አለበት። ዛሬ ጌታ ቢመጣስ? ነገ ቢመጣስ? ነገ ብንሞትስ ብንሄድስ ወደ ጌታ ማን ነው አትሄዱም ያለን? ስለዚህ ምን ማድረግ አለብን? አእምሮአችንን ለጸሎት ማዘጋጀት አለብን።
ያኔ አእምሮአችን ሬዲ ሲሆን የደከምንበት የጸሎት ህይወት አይደለም፣ ከደከምንበት የጸሎት ጉልበት መውጣት እንጀምራለን። ይሁንልን በኢየሱስ። ሌላው ወደ ጸሎት ሊያስገቡ የሚችሉ ነገሮችን መጠቀም። ከደከምንበት የጸሎት ህይወት መውጣት ከፈለግን ወደ ጸሎት ሊያስገቡ የሚችሉ ነገሮችን መጠቀም። ደክም ያለው መጸለይ ያልቻልኩም ሳይሆን ወደ ጸሎት የሚያስገባኝ ምንድነው? ከደከምኩበት የሚያወጣኝ ነገር ምንድነው? መዝሙር ነው? ጸሎት ነው? ስብከት ነው? መጽሐፍ ማንበብ ነው? የቱ ነው እኔን ከደከምኩበት የጸሎት ህይወት የሚያወጣኝ? የድሮ መዝሙሮች ሲሰማ ነው የተስፋዬ ጋቢሶ? የድሮ ዘማሪዎችን መዝሙር ሲሰማ ነው ምንነካው? ስለዚህ ከደከምንበት ለመውጣት ወደ ጸሎት የሚያስገቡንን ነገሮች መጠቀም አለብን። ያኔ ሳናስበው ራሳችንን በከበረ ሰረገላ ላይ እናገኘዋለን። ከባድ የጸሎት ሰው ሆነን እናገኘዋለን። ከባድ የሚጸልይ ሰው ሆነን እናገኘዋለን። ዛሬ በኢየሱስ ስም በጸሎት ህይወት የደከማችሁ መበርታት ይሁንላችሁ። እግዚአብሔር በጸሎት ህይወታችሁ ያበርታችሁ፣ ተአምራትን ያደርግላችሁ፣ በኢየሱስ ስም ይሁንላችሁ። ሌላው ትላንትናችንን እያሰብን ወይም ትላንትናችንንና ዛሬያችንን እያሰብን መጸለይ። ዝም ብለህ ሜዲቴት አድርገው እስቲ። ትላንትና ጌታ ከየት መንደር እንዳወጣ፣ ከየት ጌታን እንዳገኘ፣ እንዴት ጌታ እንደረዳ፣ እንዴት ከሞት እንዳስመለጠ፣ እንዴት እንደደረሰልህ፣ ከሱስ ውስጥ መጥተህ ከሆነ ከሱስ ውስጥ እግዚአብሔር እንዴት እንደታደገ ትላንትናን ማሰብ ስትጀምር፣ ትላንትናን እንትን ማድረግ ስትጀምር መጸለይ ትጀምራለህ፣ መንበርከክ ትጀምራለህ። ውይ እግዚአብሔር ለካ ከዚህ ነገር ውስጥ ነው ያወጣኝ፣ እግዚአብሔር ነካ ከእንደዚህ አይነት ነገር ውስጥ ነው የታደገኝ። ሌላኛው ስንፍናን ማስወገድ ወይንም ስንፍናን እየተቃወምን መጸለይ። እንዴ ስራ ቦታ ላይ 10 ምናምን ሰዓት አቃጥለ በስራ ጎበዝ ነኝ በጣም ታታሪ ነኝ የምትል ሰው እንዴት ነህ? በእግዚአብሔር ፊት ሆነ ተንበርከከ 2 ሰዓት መጸለይ የሚያከት ስራ ቢሆን ዋጋ ትከፍላለህ። አሁን ስራ ተንበርከከ ብር የምታገኝ ቢሆን ስትንበረከክ ስትጸልይ ዶላር ይሰጣል ብትባል ከኔ ጋር ናቸው። ስትንበረከክ ስትጸልይ ዶላር ይሰጣል። በሰዓት $200 ብትባል የሚጸልይ ሰው በሰዓት $200 ይሰጣል ተብሎ ቢንበረከክና ቢጸልይ መጸለይ ቢጀምር አዳሜ እንደ አቡነ ተክለ ምናምን እንደዚህ ባንድ እግሩ ቆመ እንደዛ ነው የምትሆነው። አያችሁ ለስራ አትለግሙ አለ። ከዛስ በጸሎት ጽኑ ትጉ አለ። በስራ ጎበዝ የሆንክ ሰው በጸሎትም ጎበዝ መሆን አለብህ። በቢዝነሱ ዓለም ተጽዕኖ ፈጣሪ የሆንክ ሰው በጸሎቱ ዓለምም ተጽዕኖ ፈጣሪ መሆን አለብህ። ለስራ ለገንዘብ እንደምትሮጠው ለጸሎትም መሮጥ አለብህ። ኢየሱስ ጌታ ነው። እኔ እስቲ ትጉ ነኝ በሉ። እኔ ትጉ ነኝ። ሌላኛው የደከምንበትን ቦታ ማወቅ። ከደከምንበት የጸሎት ህይወት መበርታት የምንችለው የደከምንበትን ቦታ ማወቅ ስንችል። በምንድን ነው የደከምኩት? የጸሎት ህይወቴ በምንድን ነው የደከመው? ኃጢአት ሳደርግ ነው የጸሎት ህይወቴ የደከመው? በድህነት ምክንያት ነው መጸለይ ያቃተኝ? ብር ሳጣ ነው መጸለይ ያቆምኩት? ሀብታም ሆኜ ነው ብር ሳገኝ ሀብታም ሰውን ነው መጸለይ ያቆምኩት? ከኔ ጋር ናቸው። በቤተሰብ በአገልግሎት ምክንያት ነው መጸለይ ያቆምኩት? የቤተሰብ ጉዳይ በዝቶብኝ ነው? የቤተሰብ ጫና አስጨንቆኝ ነው? እህቶቼም ወንድሞቼም ምንም ነገር ሲፈጠርባቸው እኔ እንዳግዛቸው እኔ እንድሰራላቸው ፈልገው ካለ መጸለይ አድክመውኝ ነው? ከኔ ጋር ናቸው። በአገልግሎት ነው? በእንቅልፍ ምክንያት ነው የደከምኩት? ያንዳንዱ ሰው ድካም እንቅልፍ ነው። በሚጸልይበት ሰዓት ላይ ይተኛል። ምን ላይ ነው የደከምኩት? የጸሎት ህይወቴ የደከመው የትኛው ፖይንት ላይ? የጠፋባችሁን ነገር ማግኘት የምትችሉት የጠፋባችሁ ቦታ ላይ ነው እንጂ የጠፋባችሁን ነገር ማግኘት የምትችሉት ባልጠፋባችሁ ቦታ ላይ አይደለም። ሳሚት መኪና ጠፍቶብህ መርካቶ ሄደ ትፈልጋለህ እንዴ? የመጀመሪያ ፍለጋ የሚሆነው የጠፋብህ ቦታ ላይ ነው። የት ነው የጣልኩት? ጸሎቴን ኃጢአት ላይ፣ ድካም ላይ፣ ስንፍና ላይ፣ እንቅልፍ ላይ፣ አገልግሎት ላይ፣ አጉል ሀብት ላይ። ብር ሲመጣ ነው መጸለይ ያደከመኝ። ሚሊዮን ብር መቁጠር ሲጀምር 100 ሚሊዮን 200 ሚሊዮን ስገባ ነው። ፋብሪካዎች መትከል ሲጀምር ነው መጸለይ ያደከመኝ። በፍሬንዶቼ በቃ ካልበላን ካልጠጣን ካልተዝናናን ብቻ ሚሉ ሆነው እዛ ሰርክል ውስጥ ገብቼ ነው መጸለይ ያደከመኝ። ቤተሰብ ነው ቤተሰብ ወደዚህ ያረገኝ እየተላላኩ የቤተሰብን ጉዳይ ያስፈጸምኩ ነው መጸለይ ያደከመኝ። ወይስ አጉል እምነት ነው መጸለይ እንዲደክመኝ ያደረገ? አጉል እምነት ታውቃላችሁ? በቃ ኦሬዲ ሪሲቭ አድርጌዋለሁ ይሆናል። አጉል እምነት፣ አጉል ፌዝ፣ አጉል ነገሮችን ማመን። በቃ ቸርች መጥቼ ለጸልዬ በቃ ጌታ እኮ ምን እኔ ብጸልይም ባልጸልይም እንደወደደ ያደርገዋል። ታዲያ ዞረህ ነው እንደሚመጣው?
ተሽከርክረ አጉል ፌዝ አጉል ቃል አወኩ ማለት አጉል እኔ ቃሉን ካወኩ በቂ ነው 5 ደቂቃ ጸልያለሁ በቃ ዳሴት ከዛ በኋላ ምንም እግዚአብሔር እንደዚህ ነጎድጓድ አድርጎ ያመጣዋል ነገሬን ስለሚያመጣ አይደለም የምጸልየው ኢየሱስ ይጸልይ ታምራቱን ብሎ ነው እንደሚጸልየው ከአባቱ ጋር ያወራ ነበር ኢየሱስ ጌታ ነው ደግሞ ጸሎት ማለት ከእግዚአብሔር ነገሮችን የምንቀበልበት መንገድ ብቻ ሳይሆን የእግዚአብሔርንም ፍቃድ የምናቀበት መንገድ ነው ምን ትላለህ በህይወቴ ላይ ምን ታወራኛለህ እግዚአብሔር ሆይ ምንድነው በእኔስ ዓላማ ላይ በእኔ ህይወት ላይ ዓላማ ያለ I receive it ብቻ አይደለም you receive it ጭምር ከኔ ጋር ናችሁ አምጣ ማለት ብቻ አይደለም ውሰድ ማለትም ምንድነው ከኔ ህይወት አገልግሎት ያስደስታል ቅድስና ያስደስታል እግዚአብሔር ሆይ ኑሮ ያስደስታል እንዴት ነው መንፈሳዊ እድገት ያስደስታል ብለን ቼክ የምናደርግበት የእግዚአብሔርን ሐሳብ የምናውቅበት መንገድ ስለዚህ የጠፋብንን ቦታ ማወቅ አለብን ከጸሎት ድካማችን ለመውጣት ያችን ቦታ ማወቅ አለብን ኃጢያት ከሆነ በኢየሱስም ከዚህ በኋላ ወደ ኃጢያት ጎዳና አልሄድም ኃጢያት ምን አድርጎኛል እንዳልጸልይ በጸሎት ምን እንደሆነ ደካማ እንደሆነ አድርጎኛል ስለዚህ ድካሜን አውቀዋለሁ የደከምኩት ኃጢያት ስሰራ ድካሜን አውቀዋለሁ ድህነቱ ስላለው ድካሜን አውቀዋለሁ ሀብቱ ስለገባው ነው ድካሜን አውቀዋለሁ በቤተሰብ ተይዤ ነው ድካሜን አውቀዋለሁ በጓደኛ ተይዤ ስለዚህ ምን ማድረግ አለብኝ የጠፋብኝ ነገር የጠፋብኝ ቦታ መፈለግ አለብኝ አንዳንድ ሰው የጸሎት ህይወት እንዲኖረኝ ፕሮፌት ጸልይልኝ ይላል ጥሩ ነው እንጸልያለን ግን አንተ ስልክን ካላቆምክ እንዴ ነው የምንጸልየው ምንም ውሃ አየር ላይ እኮ ነው አበረታለ ይላል የሚለው ቃል ራሱ አይፈጸምም ሄደ ፉርሽ ታረጋዋል ታከሽፈዋል አንዳንድ ትንቢት ባይዘው ሰው ራሱ ነው የሚያከሽፈው መድኃኒት ከወሰድክ ወተት እንደማትወስድ ማለት ወተት ምን ያደርጋል ይባላል ያከሽፈዋል እንቁላል ምን ያደርጋል ያከሽፈዋል አይበላም እንቁላል ወተት ይባላል መድኃኒት ከወሰድክ አንዳንዱ ፕሮፌቲክ ነገሩን ይወስዷል የሚያከሽፈው ራሱ ነው መበርታት ፈልጋለሁ በቃ የጸሎት ህይወቴ እንዲጨመር ይጸልያል ከነኚህ ነገሮች አምሮን ካላዘጋጀ እንደገና ደግሞ ወደ ጸሎት ሊያስገቡ የሚችሉ ነገሮችን መንፈሳዊ ነገሮችን ካልወሰድክ የደከምንበትን ቦታ ካላወቅ መለሰዛ ነው የምትሆነው ዛሬ ግን እግዚአብሔር ያበረታናል አሜን እጃችሁን ጉልበታችሁ ላይ አድርጉና እንጸልይ